ያፌት እንግዲህ አቤላ ወይም ደግሞ ያክስቱን ልጅ እንዳሰረው አወቀ። እያሰቃየው እንደሆነ ነው የተረዳው። እጅግ በጣም ተናደዋል ማለት ነው። ምክንያቱም ማንን ነው በዚህ ልክ እኔን ሊያስጠቁን የሚፈልግ ነው እሱን ያሰረው ብሎ ተናዶ ነበር። እና ያ ነገር ደግሞ እንግዲህ ጓደኞቹ ደረሱበት። እጅግ በጣም ተናደደ። ሌላው እንግዲህ የፍራት አሽር ጉድ እያለች ነው ናታንና የያፌትን ወንድማማችነት ለማወቅ ሽርጉድ እያለች ነው ማለት ነው። የፀጉራቸው ያበጠሩበትን እየፈላለገች ምናምን ማለት ነው። ወንድሙ ነው የሚለው ነገር ለማወቅ ፈልጋ ማለት ነው። ሌላው ጽዮን እማትወጣው ውጥንቅጥ ውስጥ ገባች። በነገራችን ላይ ጽዮን ግን አሁን በራስዋን ጥፋት ነው። ምክንያቱም ማስረዳት ስችል በንግግር መግባት ስችል አንዳንዴ በቃ እኔ ነኝ ትክክል እኔ በለጠ ነው ማቀው ወይም ደግሞ ማን በቃ የሆነ ግድ የለሽነት ወይም ደግሞ የሆነ አንዳንዴ የሆነ መስመር የለቀቀ እንትንነት ነው እንጂ መጀመሪያ ቢኒያም ብታስረዳው ነገሮች ሁሉም እንደዚህ አይሆኑም ነበር። እና እጅግ በጣም ያው ጥፋቷ ነው። ገና አሁን እንግዲህ አስፈራርተዋታል ማለት ነው አቤላ እንግዲህ እሱ ልፈታው እሱ ልለቀው ከፈለግሽ ያ ቪዲዮ አጥፊልኝ ከዛም በዛም አይፋታትም ማለት ነው። ሌላው ገነት እንግዲህ እራሷን ስታወደቀች። በነገራችን ላይ ገነት ላይ ራሱ እንግዲህ የድራማው ድምቀት ወይም ደግሞ በአሁኑ ሰዓት እሷ ምን የምትናገረው ነገር ለድራማው ከሌለ ነው እንጂ ራሷ ያው እንደዚህ ለማውራት መቸገር ምናምን ነገር አክል ያው መድረስ አልነበረባትም ማለት ነው። እንደዛም እንዳትደርስ ደግሞ አንዳንዴ ነገሮች ቀለል አድርጎ መናገር ሲቻል ደብቆ የበለጠ ችግርን ማምጣትን ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂው ናቸው የሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላዝ መስራዲታ ይላችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ እኔ አይሻ ነኝ። ዛሬ በሌላ ርዕስ መጥቼላችኋለሁ። እንግዲህ ሀረግ ያው እንደምታዩት በዚህ በዛ እያለ እየሄደ ነው ማለት ነው። እንግዲህ የዛሬው እጅግ በጣም ነው የሚገርመው ማለት ነው። የሚገርመው ምኑ ጋ ነው? ሁሉም ነገር አንዳንዴ በንግግር መፍታት ሲቻል ማስተካከል ሲቻል አለመናገር ወይም ደግሞ አንዳንዴ ከተናገርኩ ወይም ደግሞ ይሄ ነገር ካወቀ ይጎዳል ብለን ያሰብነው ሰው ደግሞ በሌላ ሰው ሲሰማ ምንድነው የሚሆነው ያለው ነገር? ለምሳሌ አሁን ራሱ ዳጊ ወይም ደግሞ የገነት ልጅ ራሱ ረጋ አድርጎ እንዲህ ተፈጥሯል ብሎ ቢነግራት ገነት ራሷ ስተላቱ ትችል ነበር፣ ወይ ደግሞ የሆነ አለማውራቱ ደረጃ ላትደርስ ትችል ነበር። ግን እሱ የሆነ በቃ ትጨነቃለች ከሰማችው ነገር ትሆናለች ብሎ ፈርቶ ሳይነግራት እንግዲህ ወሬ ካላወራች የሚጨንቃት እንደዚሁ ሆና ቢሆን እንኳን እንዲሁ ታማ እንኳን ካላወራች አፏ የሚበላት ሉሊት ተናግራ እንደምታዩት ሆናለች ማለት ነው። እንግዲህ አንዳንዴ በቃ አላደል በሌላ ሰው ከምትሰሙ አንዳች ነገር ራሱ አረጋግታችሁ ራሳችሁ ብትነግሩ ማንኛውም ነገር የተሻለ ነው ማለት ነው። ከዚህ የምንረዳው አንድ ይሄ ነው። ሌላው ደግሞ እንግዲህ የጽዮን ጉዳይ ነው። አሁን ጽዮን መጀመሪያ ቢኒ መንገድ ላይ ሲያገኛት ሊያወራት ሲፈልግ ከመሬት ተነስታ በቃ የሆነ ልፈለግ ባይነት አይነት ነገር ነው። ገባችሁ? በጣም ነበር እንትን ስትል የነበረው ማለት ነው። ለምን ዘጋሽኝ ለምን አታወሪኝም ብሎ ሲላት ራሱ የምትመልሰው የነበረ መልስ ነገር ስራዋ አሁን ያ ነገር ዋጋ አስከፈላት ማለት ነው። በሰዓቱ በንግግር ብትፈታ እንዲህ ያለ ነው እንዲህ ነው ብላ ብትል ይሄ ሁላ ደረጃ ላይ ደርስ ይችል ነበር ማለት ነው። አሁን ይሄ ራሱ የቻለ አቤላ በምን መልኩ ነው ሊወዳት በዚህ ልክ የሚችለው? በነገራችን ላይ እኔ ይመስለኛል ያው ያፌትና ጽዮን ወንድምና እህት እንደሚሆኑ በጣም እርግጠኛ ነኝ ማለት ነው። ለዛ ነው ብዙ ጊዜ በጽዮን ማይደራደረው ያፌት ማለት ነው። አሁን ይሄ ሁላ ሲሰማ ለምን ሊያስረው ቻለ? እኔ ሊበቀለኝ ነው ብሎ ሊል ይችላል ቢኒያምን ያሰረበት ነገር ግን አይ በቃ በጽዮን ስለሚፈልግ ነው ሲባል ራሱም ያሰናብተዋል ማለት ነው ያፌት ራሱ። ምክንያቱም ያፌትን አይፈልግም ማለት ነው ከእንትናን እንዲገናኙ። ሌላው ናታን የሚፈልገው ነገር ያገኝ ይመስለኛል። እንግዲህ ያቺ ሴትዮ
እኔ እንጃ አደንዛዥ እጽ ምናምን የምትሸጥ ይመስለኛል ያቺ የዲያራ እናት። ያው ያፌት ሆን ብሎ የቀረባቸው ነው የሚመስለኝ እነሱ። ምክንያቱም ያው ስራ አገኘሁለት ስትል ምናምን ነገር አይታችሁ ከሆነ ስደውልለት የሆነው ነገር ስለሱ መሰለኝ የሰጠዋት መዝገብ ወይም ፋይሉ እህቱ ቡቲክ እንደምትሰራ ያኔ ማንነቱ 100% ደብቆ የቀረባት ነው የሚመስለኝ። ይሄ ያደረገበት እንግዲህ እሷ የምታመጣው ይሄ መጥፎ የሆኑ ንግዶች ምናምን ህገወጥ የሆኑ ነገሮች ከያፌት ጋር ዙሮ አዙሮ የሚያገናኝ ነገር ወይም ደግሞ አንድ ላይ ሁላቸውንም ይዞ እስር ቤት የሚከት ነገር አንድ ነገር ላይ ሊደርስ እያቀደ ይመስለኛል እንትና ማለት ነው ናታን። እንግዲህ ያው የምናየው ይሆናል ማለት ነው። በምን መልክ ነው እንትን የምትለው ገባችሁ? እንግዲህ ድራማውን እንደምታዩት ሉሊት ያው ብዙዎቹ ምን አለ በዛው ምላሷን በቆረጥ ክላት ያፌት እያሉት ነው። እሷ እንኳን የምታወራበት ምላስማ አይቆረጥም። ምክንያቱም በምን ትለፈልፋለች? እውነቴ ነው። እሷ ካላወራሽ አፏ የሚበላት ሰው ይኖር? እሷ ናት በቃ ካላወራሽ አፏ ይበላታል። እንግዲህ ነገረ ስራው በሙሉ ወዴት እየሄደ ነው? እጅግ በጣም የሆነ ተሳሰረ ነገር እስከ ስር የሚዳርግ ነገር ላይ የሄደ ይመስለኛል። ምክንያቱም አሁን እንግዲህ የዲያራ ወንድም ከቤዛ እየተቀራረበ ነው። አሁንም ድጋሚ ናታን እነሱ ጋር ሊሰራ ነው። ይሄ ነገር ቀላል አይደለም። እስካሁን ድረስ ናታንና ያው የዲያራ ወንድም አላየውም ማለት ነው። ቤት ሲሄድ ያው እየገጠመው አይደለም። ይሄ ያው አጋጣሚ ይመስለኛል፣ ሆን ብለውም ይመስለኛል ለኋላ ድራማው ላይ የሆነ ሰስፔንስ ሊያረጉት ማለት ነው። ሌላው ደግሞ እንግዲህ ዲያራ ደግሞ ያው አባቷ ወንድሟ እንደገደለ አድርጋ ነው ይመስለኛል እናትዮ ያሳመነቻት ማለት ነው። እንግዲህ እናትዮ ወይ ህገወጥም ነገር ላይ በምትሸጥ ሰዓት ይሆን ወይ አባትዮ ታይ ሲላት ይሆናል እንግዲህ ራሷ የገደለችው አይ ዶንት ኖ። ያው ልጇ በጣም እንደሚያዝንባት ነው እያዘነባት እንደሆነ ነው። ገባችሁ? እንግዲህ ድራማው እንዲህ በምታዩት መልኩ በእንዲህ መልኩ እየሄደ ነው። ብዙዎቻችሁ ደግሞ ብላችኋል ቢኒያም መሞት የለበትም የድራማው ድምቀት ነው እና ስትሉ እንግዲህ ቢኒያም ያው አልሞተም። ብዙዎቻችሁ ደስ ብለዋችኋል ማለት ነው። ሌላኛዎቹ ደግሞ ከድራማው ይውጣ አቤላ ምንም ድራማው ላይ ደስ አይልም እሱ በጣም ነው የሚያስጠላው ብላችኋል። ሌላው ደግሞ ኤፍራታ ምን ነው በቃ ቤት ሙቀዋት ቁጭ አለች ወይ ከእንትና ጋር ምናምን ነገር እያሉ ነው። በነገራችን ላይ በጣም የሚገርመው እንግዲህ ዛሬ ባስታወሱት የራሱ የሆነ የሚበቀለው ነገር ስራ ላይ ይታገላል እንጂ ያ ናታን ኤፍራታ እንዳልጠላት በየጊዜ ሄዶ እንደሚያያት ምናምን ነገር ነው እንግዲህ እንዳየነው ከሆነ ማለት ነው። ይሄ በጣም ደስ ይላል። ቅድም ደግሞ ገነት ልታያት ስትሄድ ደግሞ እሱ እጅግ በጣም ደስ ብሎት ናፍቃው ነገር እያያት ነበርና ይሄ ነገር ራሱ እጅግ በጣም ያው አሪፍ እንዲቀራረቡ የሚያደርግ ነገር ነው ማለት ነው። እና ሌላው ደግሞ የገነት እንግዲህ መታመም ኤፍራታ እንድትሄድ እንድትጠይቃት እንድትቀርባት የበለጠ የሚያግዝ ይመስለኛል ማለት ነው። ምክንያቱም በቃ ግን ኤፍራታ አሁን እዚህ ጋር እናቷ ናት። እናት የሚያክል ነገር ቀላል ነገር አይደለም። ለምን ዋጋ እንደከፈለችላት ምናምን እንኳን ለመጠየቅ ብዙ እያደረገች ያልሆነ ነገሩ ግን ይገርማል። ስንት ዓመት ትፈልገው የኖረች ነገር ማለት ነው። ያው እኔ እንጃ የአንድ ሰው ያው እናት ያኔ ካላሳደገች ምናምን ስለወለደች ብቻ አይሆንም ነው እንጃ። ከዚህ ከድራማው ምን እንደምትረዱት አላውቅም፣ ግን ያው ብዙ እየታገለች አይደለም። ለማንኛውም እንግዲህ ድራማው በምታዩት መልኩ እየሄደ ነው። እስቲ ሀሳባችሁ ዱቅ አድርጉ። ወዴት እያመራ ነው? ያፌት ሊያሰፍረው ነው።